መጨረሻችን እንዴት እንዲያምር አውቆ ነው በመናልፍበት ስናልፍ ዝም ያለን። ሸክላ ሰሪ ሸክላውን እየሰራ ጭቃውን ያቦከዋል፣ ይጠመዝዘዋል፣ ያፈርሰዋል፣ እንደገና ያቦከዋል፣ እንደገና ቅርጽ ያስይዘዋል። ታዲያ ሸክላው እንዴት እንደዚህ ትጫነኛለህ፣ እንዴት እንዲመከራይን ታበዛብኛለህ ቢለው መጨረሻ ላይ ምን እንደምትሆን ስለማውቅ ነው አለው። ሸክላ ነን እኛ፣ በሸክላ ሰሪው እጅ ነው ያለን። በመናልፍበት ሲያሳልፈን እኛ እሳት ሲነድብን ስንጨነቅ አመመን ከበደን ተጎዳን ስንል እሱ ግን እንደዚህ ያለን ነው። እንዴት እንደምታምሩ፣ እንዴት እንደምትዋቡ፣ እንዴት ውድ እንደምትሆኑ፣ እንዴት ዋጋ እንደምታወጡ እኔ አውቃለሁ ያለን ነው። የምናልፍበት ከባድ ነው። የምናልፍበት አስጨናቂ ነው። ቢያልቅ ቢያበቃ ከዚህ በኋላ እነዚህ ህመሞች ከኛ ህይወት ቢለዩ ደስ ይለናል። ግን አይደለም። መጨረሻችንን የሚያውቀው ያው ሸክላው ሰሪ በመናልፍበት ውስጥ አልፈን ጠቃሚ፣ ተወዳጅ፣ ውብ፣ ቫልዩ ያለን የምንከበር በከበረ ቦታ የምንቀመጥ እንድንሆን ልክ እንደዛ ሊያበጀን ስለፈለገ በመናልፍበት ውስጥ እየሰራን ዝም ብሎ ይሰራናል። እኛ ያመናል፣ እኛ ይጨንቀናል፣ እኛ ይከፋናል፣ እኛ እናለቅሳለን፣ እኛ ግራ ይገባናል። በመጨረሻ ግን ውድ ሆነን ያማርን ሆነን ተፈላጊ ሆነን ልክ ሸክላው በገበያ ላይ ሲወጣ ውድና ያማረ ሆኖ ለሌሎች ጠቃሚ ሆኖ እንደሚወጣ ጠቃሚ አድርጎ ያወጣናል። ስለዚህ ወዳጆቼ ፈተናችንን መሰሪያ ጊዜያችንን እንታገስ። ውብና ድንቅ አድርጎ ተወዳጅ አድርጎ የከበረ አድርጎ በወደደው መንገድ ያወጣናል። ወዳችኋለሁ።